መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ የትምህርት መገናኛ ጣቢያ የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። መዘዝ የተሰኘው ተከታታይ የሬዲዮ ድራማ የሚቀርብበት ሰዓት ላይ ነው የምንገኘው። ዛሬ መዘዝ ድራማን ክፍል 14 እንደምናቀርብላችሁ፣ ከዚያ አስቀድመን ግን በክፍል 13 ከተላለፈው የድራማው ክፍል ውስጥ መለስ አድርገን በጥቂቱ እናስታውሳችሁ። ጥሩ ቀን ከመሸ በኋላ ወደ ወይዘሮ ካሰች ቤት መጥቶ ነበር። የመጣበት ምክንያትም አቶ ከበረ ሽማግሌ ሊልክ መሆኑን ሊነግራት ነው። ካሰችም ሽማግሌ የመላኩ ጉዳይ ፈጥኖ ከዚህ መድረሱ ቢገርማትም ሐሳቡን ግን አልተቃወመችም። ይልቅስ ጉዳዩን ከወይዘሮ ዝናሽ አለመስማቷ ነው የበለጠ ያስገረማት። ጥሩ ቀን ደግሞ ፍርዬም ብትሆን ሁኔታውን በደንብ ሳትረዳው እንዲከናወን ማድረግ አለብን እያለ ነው። ጉዳዩን የሰማው አቶ ግርማም አቶ ከበረ ሽማግሌ ለመላክ አስበዋል የሚባሉን ወሬ ለማጣራት ወደ ወይዘሮ ዝናሽ ቤት ሄዷል። ወይዘሮ ዝናሽ ግን ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩ አስገርሞታል። ፍሬ ከሰውየው ጋር ተስማምታ ሊሆን ስለሚችል እናትና ልጅ በነጻነት እንዲነጋገሩ ትቷቸው ወጥቷል። በሌላ በኩል ደግሞ ወይዘሮ ዝናሽ የሰሙትን ወሬ ለፍሬ ሲያካፍሏት ደንግጣለች። ግን ደግሞ ለእናቷ ስትል ከሳቸው ቃል ለመውጣትም ወስናለች። ስለ ሁኔታው በዝርዝር ጠይቀዋት መልሱንና አዝማሚያውን ከፍሬ ከተረዱ በኋላ ወይዘሮ ዝናሽ ያቶ ከበረን ሁኔታ እንዳልወደዱት ነግረዋታል። ይህ ደግሞ የበለጠ አስደስቷታል። ከዚህ በኋላ ከሱ ጋር መታየትሽ ጫካን ይበልጥ ሉዝ ከመጨመር ውጪ ብዙ ጥቅም የለውም ሲሉም አስረግጠው ሐሳባቸውን ነግረዋታል። አድማጮች፣ የዛሬውን መዘዝ ተከታታይ የሬዲዮ ድራማን 14ኛውን ክፍል እንድትሰሙት እንጋብዛችኋለን። ከዛ በፊት ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድማለን። በሀገራችን ብዙ ሴቶች 18 ዓመት ሳይሞላቸው ጋብቻ እንዲፈጽሙ ይገደዳሉ። ይህ ጋብቻ ብዙ ጊዜ በጠለፋ፣ በማስፈራራት፣ በቤተሰብ ግፊትና በሌሎች የሴቷን ፍቃድ ባልጠየቀ ሁኔታ ይፈጸማል። ይህ በታዳጊነት የሚፈጸም ጋብቻ በአሳሳቢነቱ የቀጠለና በብዙዎች ዘንድ ችላ ከተባሉ ጎጂ ልማዳዊ ድርጊቶች መካከል በዋነኝነት የሚጠቀስ ነው። የልጆች ጋብቻ ልጅነትን ያሳጣል። በልጆች የትምህርት፣ የጤናና የጥበቃ መብቶች ላይ አሉታዊ ተጽዕኖ ያሳድራል። እነዚህ መዘዞች በቀጥታ ልጃገረዷን ብቻ ሳይሆን ቤተሰብንና ማህበረሰብንም ይጎዳል። በልጅነቷ ያገባች ልጅ ከትምህርት ቤት የመውጣት እድሏ ከፍተኛ ሲሆን ገንዘብ የማታገኝ፣ በማህበረሰብም ዘንድ ተሰሚነት የሌላት፣ ተጽዕኖ መፍጠር የማትችል ትሆናለች። ገና በልጅነቷ ልጆች የመውለድና ባሏንም ጭምር የመንከባከብ ኃላፊነት ይጣልባታል። ይህም ለአካላዊ ለአእምሯዊ በሽታ የመጋለጥ እድሏን ከፍ ያደርገዋል። በተጨማሪም በእርግዝናና በወሊድ ጊዜ የሚከሰቱ ችግሮች ሳቢያ ህይወቷን ልታጣ ትችላለች። የሴቶቻችንን አእምሯዊ ሰላምና አካላዊ ጤና መጠበቅ የቤተሰብን ብሎም የሀገርን እድገት ማረጋገጥ ነው። ይህ መልእክት በUNFP እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ አቤት፣ ማን ነው? ግርማ ነኝ። ጥሩምባው ክፈትልኝ። በሰላም ነው ጋሽ ግርማ? ምን ቢፈጠር ነው ቤቴ ድረስ መጥተህ የፈለከኝ? ከትናንት ጀምሮ ፈልጌ ነበር። ማታም ስለመሸ ነው እንጂ ልመጣ ነበር። ምን ነው በሰላም ነው? ገብቼ ልቀመጥ? አዎ፣ ና ግባና ቁጭ በል። ምንድነው? ፍርዬን በተመለከተ ከሆነ ያው በተለመደው ሰዓት ሄጄ አመጣታለሁ ከከበረ ጋር። አዎ፣ ስለዛ ነበር ላናገረህ የፈለኩት። ነው? ጥሩ፣ እንግዲህ አናግረኛ። ምንድነው? ሁለት ነገር ነው። አንደኛ፣ ትላንት ቤት መጥተህ የነገርከን ነገር አብዛኛው ሐሰት ነው። ዝናሽ ከበረን ቤቷ አልጋበዘችውም። በር ላይ ተገናኝተው ነው ሰላም የተባባሉት። እና እኔም እኮ አቶ ከበረና የፍርዬ እናት ተዋወቁ ነው ያልኩት። አይ፣ አንተ አቶ ከበረና የፍርዬ እናት ተገባበዙ ነው ያልከው። ከበረ ዝናሽን ሄዶ ተዋወቀ፣ እሷም ተቀብላ አስተናገደችው ነበር ያልከው አይደለም? እንደዛ ነው ያልኩት። እሱ ግን ከደጅ ሰላም ብሏት ብቻ ነው የተመለሰው። ቤት ውስጥም አልገባም፣ ግባ አላለችውም። ያው አስተናገደችው ስልኮ ያው በትትና ሰላም አለችው ለማለት እኮ ነው።
ከዚያ በመቀጠል ደግሞ ፍርዬ ከበረን ለማግባት ፍላጎት አሳይታለች ብለህ ነበር። ይሄም በፍጹም ሐሰት ነው። ፍርዬ እንኳን እሱን ማግባት መኪናው ውስጥ መግባትም አትፈልግም። አይ እሱን እንኳን ተውት ጋሽ ግርማ። እሷ ያው ፈሪ ስለሆነች ለእናንተ ለመናገር ፈርታ ይሆናል እንጂ ከአቶ ከበረ ጋር በደንብ ነው የተግባቡት። እኔ አይደለው እንዲህ አብሬያቸው የምሆነው። እንግዲህ አንተ የተቀራረቡና የተግባቡ መስሎ ከሆነ ተሳስተሃል ማለት ነው። ፍርዬ ሰውየውን አትፈልገው፣ እናቲቱም አልተቀበለችውም። ስለዚህ ሰውየው ብዙ እንዳይለፋ ነገረው። እንዴ ቆይ ጋሽ ግርማ፣ ይሄ ጉዳይማ እንደዚህ በቀላሉ የሚቋጭ አይደለም እኮ። አቶ ከበረ ማለት እኮ ለፍርዬም ለእናንተም ትልቅ ውለታን የዋለ ሰው ነው። ለትንሽ ጊዜ ቢሆንም የልጅቷን ደህንነት በማስጠበቅ እፎይ እንድትሉ እኮ አድርጓል። አዎ ልክ ነህ። እስካሁን ድረስ ስለተባበረን እጅግ በጣም አመስግነናል። እኔም ካገኘሁት አመሰግነዋለሁ። ከዚያ በተረፈ ግን አንተ ልጅቷን ከትምህርት ቤት በመመለስ የምታግዘን ከሆነ ጥሩ ነው። አለበለዚያ ግን ሌሎች ሰዎችን እናናግራለን። ችግር የለብንም። ቆይ ጋሽ ግርማ፣ ቆይ ስማኝ። የሁለቱን ፍላጎት ጊዜ ሰጥተን እንየውና የሰውየውን ፍላጎት እንግዲህ እኔ አላውቅም፣ አንተ ነው የምታውቀው። የዝናሽና የልጇን ፍላጎት ግን በእርግጠኝነት መናገር እችላለሁ። ፍርዬ ከከበረ ጋር በፍጹም መቀራረብ አትፈልግም። እናቷም ደግሞ የልጅቷን ፍቃድ ነው የምትከተለው። ከሁለቱ ፈቃድ ውጪ ደግሞ የሚፈጸም ነገር አይኖርም። ይገባኛል እኮ ጋሽ ግርማ፣ ግን ይኸውልህ አቶ ከበረም እኮ ፍርዬን ላልባሌ ነገር ወይ ለጊዜያዊ ነገር ሳይሆን ለዘለቄታዊ ትዳር፣ ለቁም ነገር እኮ ነው የሚፈልጋት። ፍርዬም ብትሆን ደግሞ ከእሱ የተሻለ ሰው እንደማታገኝ የታወቀ ነው። መቼም ምን ማለት ነው? አይ ያው ትንሽም ቢሆን የተሻለ ኑሮና ንብረት አለው ብዬ እኮ ነው። ፍርዬ ስትመረቅና ሥራ ስትይዝ ከእሱ የበለጠ ንብረትና ኑሮ ሊኖራት እንደማይችል እንዴት አወቅ? ያው መቼም እኛ መንደር ውስጥ ተምረው ደህና ሥራ የያዙ ሴቶች ብዙም የሉም ብዬ ነው። ፍርዬ ግን ተስፋ ያላት ልጅ ናት፣ ጎበዝ ልጅ ናት። ነገ በትልቅ ውጤት ልትመረቅና ሥራ ልትይዝ ትችላለች። እንኳን ለዚህ መንደር ለሀገር የምትተርፍ ሰው ልትሆን ትችላለች። አዎ ልትሆን ትችላለች። አቶ ከበረም እኮ ያንን ነው የሚፈልጉት። ከትዳር በኋላም ሚስቱን ለማስተማር የሚፈልግ ሰው ነው። ትምህርት ይወዳል። እሱ ግን ከ6ኛ ክፍል አይደል እንዴ ያቋረጠው? 6ኛ ክፍል? አዎ 6ኛ ክፍል። እንዴ ለማንኛውም ይሄ ውሳኔ የእኔ ሳይሆን የዝናሽና የልጇ ነው። እኔ ውሳኔውን ልነግርህ ብቻ ነው ወደ አንተ የመጣሁት። ስለዚህ ይኸውልህ አሁን እኔን የምትገጥመኝ ክርክር ለአንተም ሆነ ለእኔ ምንም ጥቅም የለውም። ይልቅ ጥቅም የሚኖረው ወዳጅህን ጉዳዩን ብታስረዳውና ጊዜውን እንዳያባክን ብትነግረው ብቻ ነው። ጊዜውንና ነዳጁን ካባከነና በኋላም ሽማግሌ ከላከ በኋላ አይሆንም ብለን ብንመልስለት ለእሱም ለእኛም ጥሩ ስሜት አይሰጠንም። አይመስልህም? ኧረ ተው ጋሽ ግርማ፣ ትንሽ አስብበት። ልጅቷ ልቧ የፈቀደውንና የተቀበለችውን ጉዳይ እናንተ ጉዳዩን የተቀበለችው እሷ ሳትሆን አንተ ነህ። ስለዚህ አንተው ጉዳዩን ከሰውየው እጅ እንደተቀበልከው አንተው መልሰህ ታስረክበዋለህ። ጥሩ ቀን መጣ። ሰዓቴን እያየሁ ነበር። አዎ መጥቻለሁ። ደህና ዋልክ? በል ይኸውልህ የሴቶቹ ከትምህርት ቤት መውጫ ሰዓት ደርሷል። እንሂድ፣ ፍጠን። አይ ሰዓቱ እኮ ገና ነው። ትንሽ እናውራና እንሄዳለን እኮ። ወደዛው እየሄድን እናወራለና። አይ ግድ የለም ቆይ ተቀመጥ አቶ ከበረ፣ የምነግርህ ጉዳይ አለኝ። ምንድን ነው የምትነግረኝ ደግሞ? አሁን ሰዓት የለንም፣ እየሄድን ትነግረኛለህ አልኩ እኮ። እንሂድ። ቆይ እዚሁ ብናወራ ነው የሚሻል። ወይ ጥሩ ቀን ዋግኔው ነግሬሃለሁ። ብቻ በኋላ ሰዓቱ ደርሶ የወደፊቷ ሚስቴ ካመለጠችኝ እንጣላለን። ችግር የለውም። አሁንም ሳታመልጠን አልቀረችም። ምን አልክ? ምን ማለት ነው? ቆይ ምንድን ነው ልታወራኝ የፈለግከው? ላወራህ የፈለግኩትማ በእርግጥ ላወራህ የፈለግኩት ሳይሆን የተገደድኩት ብል ይሻለኛል። አንተ ደግሞ ማን ነው ለማውራት የሚያስገድድ? በሙሉ ፈቃደኝነት አይደል እንዴ ስታወራ የምትውለው? አሁን ምንድነው ነገሩ? ቶሎ ንገረኝ። ይልቅ አይ የዛሬው እንኳን
ወሬ ሳይሆን መልእክት ነው። መልእክት እንዳደርስ ነው የተላኩት። የምን መልእክት? አሁን እዚህ ከመምጣቴ በፊት የፍርዬን አጎት አግኝቼው ነበር እና እንደው ነገር ያውቃሉ አይደለ ስለሱ? እና አጎቷን አግኝተው ነበር? ከዛማ ትንሽ የሚያበሳጭ ነገር ተናገረ። ይባክ እኮ ምንድነው? ንገረኛ። እንዴት ያለ ነገር ነው? ትምህርት ቤት መውጫዋ ሰዓት እየደረሰ ነው እያልኩ እኮ ነው። አዎ ስለዛው ጉዳይ እኮ ነው እሱ የሚያናገረኝ። ምን ብሎ? ካሁን በኋላ ፍርዬን ከትምህርት ቤት መመለስ አይጠበቅባችሁም ማለት። ለምን? እሱን እንኳን ገና በደንብ አላወቅኩም፣ ግን እኛ በመኪና እንድንመልሳት አልፈለጉም። ካሁን በኋላ ቆይ እኮ ምን ማለት ነው? ምን እያልክ ነው? ጥሩ ቀን። እኔም ራሴ ግራ ገብቶኛል አቶ ከበረ። ትላንት ልጅቷን ከትምህርት ቤት መልሱልኝ ብሎ አደራ የሰጠህ አጎት ዛሬ ድንገት ከመሬት ተነስቶ አትመልሷትም ሊል አይችልም? ምን ማለት ነው? አይ ያው መጀመሪያ እሱ ሳይሆን እናቷ መሰለችኝ የከለከለችው። ምን ብላ? ያው ልጄን አልድርም ብላ መሰለኝ። ማን ጠየቃትና? ገና እኔ ልጅሽን ዳሪልኝ ብዬ ጠይቄያታለሁ? አይ ያው ሽምግልና ልትልክ እንዳሰብክ ጭምጭምታ ምናምን ሰምታ ይሆናል። እንግዲህ እዚህ አካባቢ እንደሆነ እኮ ሲጀመር እናትየዋ እዚህ ጉዳይ ውስጥ ምንም አያገባትም እኮ። ይሄ የእሷ ጉዳይ ሳይሆን የኔና የልጅቷ ጉዳይ ብቻ ነው በቃ። ልጅቷ ደግሞ አሁን እየቀረበችኝና እየለመደችኝ መጣለች። እኔ ግን እንደዛ አልመሰለኝም አቶ ከበረ። እንደዛ አልመሰለኝም ማለት ይሄ ሰውዬ ምኑ ነው እንደዛ ያልመሰለ? እስኪ ንገረኝ። ቆይ ምኑ ነው ማለት? ልጅቷም ፈቃደኛ አልመሰለችኝም። እሷም ካሁን በኋላ በመኪና መሄድ አልፈልግም ብላለች። በእግሯ መሄድ መርጣለች። አጎቷ ነው እንደዛ ያለ? አዎ ያውን በደንብ አስረግጦ ነው የነገረኝ። ለነገሩ እኔም እኮ መጀመሪያም ነግሬ ነበር። ልጅቷ በጣም ንቃኛለች ብዬ ነበር። በጣም ከፍተኛ ንቀት ነው ያለባት። በጣም። እሺ ቆይ ተረጋጋ። ቆይ አቶ ከበረ ተረጋጋት በለኝ። አንተው ነህ እስከ ዛሬ ድረስ ተረጋጋ እያልክ ያለሳለስከኝ እንጂ እስካሁን ድረስ ወንድነቴን አሳያት ነበር። አሁንም እኮ ካሁን በኋላማ በዚህ ጉዳይ ላይ በፍጹም መለሳለስ ብሎ ነገር አይኖርም። እኔ መብቴንና አቅሜን የማውቅ ሰው ነኝ። እንደ ዘመኑ ሰው በትዕግስት ፍቃዷን ልጠብቅ ብዬ እንጂ በፍቃድ እምቢ ያለችውን ትዳር በግዷ ትቀበለዋለች። ፍርዬ። አቤት አቡ። ያ ባለ መኪና ሰሞኑን የማይወስድሽ ለምንድን ነው? እኔ ስላልፈለግኩኝ። ለምንድን ነው ያልፈለግሽው? አሁን ጥያቄውን ተውና ቶሎ ተራመድ። እሺ እየተራመድኩ ነው፣ ግን አንቺም ጥያቄን መልሽልኝ። እሺ ግን ከባለ መኪና ውጪ የሆኑትን ጥያቄዎች ብቻ ነው የምመልሰው። እሺ ግን ስታድጊ መኪና ትገዣለሽ? አሁንም ስለ መኪና እየጠየቅከኝ እኮ ነው። አሁንማ ስለ ራስሽ መኪና እኮ ነው የጠየቅኩሽ፣ ስለ ባለ መኪናው አይደለም። እሺ ሳድግ መኪና እገዛለሁ። ምን አይነት? እኔ እንጃ ብቻ በአራት ጎማ እስከሄደ ድረስ ለኔ መኪና ነው። እኔ ግን የሰውየውን አይነት መኪና ነው መግዛት የምፈልገው። ወይ አቡ አሁን ስለ ሰውየው መኪና አናውራ አልተባባልንም? ውይ ከአንቺ ጋር ትምህርት ቤት መሄድ ግን በጣም ያሰለቻል። ሁለተኛ አንቺ ጋር አልሄድም በቃ። ለምን? በቃ አታወሪማ። በግድ እየጠየቅኩሽ እኮ ነው የምትመልሺው። ጥያቄ ደስ ስለማይል ነው አቡ። እስኪ ሌላ ደስ የሚል ጥያቄ ጠይቀኝ። ስለምን? እኔ እንጃ። ለምሳሌ ስለ ትምህርት ቤት። እኔ ስለ ትምህርት ቤት ማውራት ደስ አይለኝም። አንቺ ነሽ ደስ የሚልሽ። እና ቆይሽ ወዴት ነው የምትሄደውና ተመለስ እንጂ። እኔ እኮ በዚህ ነው የማቋርጠው አታውቂም? ቆይ ከመቼ ወዲህ? ለአሁን ለጠዋቱ እሺ። በኋላ ከትምህርት ቤት ስትመለስ ግን በዚህ በኩል እንዳትመጣሽ አቡ። በጣም የሚያስፈሩ ልጆች እዛ ጋር ይቆማሉ። እዚያ ዛፎች ውስጥ ተደብቀው ብዙ ወንጀል ይፈጽማሉ። አዎ አይቻቸዋለሁ። እኛን ግን ምንም አድርገውን አያውቁም። አይ አይቻልም በቃ። አለበለዚያ ለማዬ ነው የምነግራት። እሺ በቃ በኋላ ስንመለስ። እንዴ ምንድነው? ባለመኪናውን አየሁት። አዎ መኪናው ሲያልፍ አየሁት እዛ ጋር። የቱ ጋር? ያው እዛ ጋር እልፍ አለና ወደ ጀርባው መንገድ ገባ። አቤት አቡ፣ ስለ ባለመኪናው ለማውራት ሰበብ ፈለክ አይደል? አይ በእውነት አይቼዋለሁ ፍርዬ። መኪናው በዚያ በኩል እልፍ ብሎ አለፈ። እዛ ሳሩን አልፎ ያለው ጫካ ጋር አይታይሽም? እሺ በቃ አሁን ቶሎ እንሂድ አቡ። የኔ ልቀድምህ እኮ ነው። አንቺማ አትቀድሚኝም። በዚህ አረማመድህማ በደንብ እቀድምሃለሁ። እሺ ሩጫ ስትችይኛለሽ? እሱንም እችላለሁ። እማዬ መሰልኩ እንዴ? እኔ እንደውም እቀድምሃለሁ። እሺ
ትቀድሚኛለሽ? እርግጠኛ ነሽ? አዎ በደንብ አድርጌ እቀድማለሁ። እሺ እንወራረድ። በምን? ከቀደምኩሽ ማታ እቤት ስንገባ እንጎቻ ትጋግሪልኛለሽ? እሺ 1 2 3 እንዴ አቡ አንተ የምር አደረግከው እንዴ ውድድሩን? ውይ ኧረ እኔ በቃኝ፣ በቃ ደከመኝ። በቃ እሺ ሂድ አንተ፣ እኔ እደርስብሃለሁ። ትንሽ ትንፋሽ ልውሰድ። እንዴ ምንድን ነው? ማን ነው? ወይኔ ኧረ ልቀቁኝ! ወይኔ ልቀቁኝ! ወይኔ ምንድን ነው? የት ነው ያለሁት? ወይኔ አምላኬ! ወይኔ ምንድን ነው? የማን ቤት ነው? ወይኔ ጉዴ ፈላ! ወይኔ የት ነው ያለሁት? የት ነው ያለሁት? አምላኬ! ወይኔ እናቴ! ወይኔ እዚህ ነው ያለሽው። ማን ነው? ማነህ? ዞር ካልሽ ታይኛለሽ። እንዴ ጫካ! አቤት። አንተ ነህ? አንተ ነህ? ምን? አንተ ነህ የጠለፍከኝ? አልጠለፍኩሽም። ማለት የት ነው ያመጣኸኝ? ይሄ ጫካው አጠገብ ያለው የአጎቴ ቤት ነው። አሁን በሕይወት የለም፣ ነፍሱን ይማረውና። እና እኔ እዚህ ምን እሰራለሁ? ማለቴ ለምን መጣሁ? የመጣሽው ማን ያምጥቼሽ ነው እኮ። ለምን? ይልቅ አሁን ዝም ብለሽ ተኝና ራስሽን አረጋጊ። ስትታገይ ወድቀሽ መሬቱ ጭንቅላትሽን መጥቶሻል። አረፍ በይበት። እባክን ቤቴ ውሰደኝ። እናቴ በጣም ትጨነቃለች። እና እሺ በቃ ልሂድ። በቃ አይዞሽ፣ ገና ጠዋት ነው። 3 ሰዓት አካባቢ ቢሆን ነው። እሺ እባክህን ትምህርት ቤት ልሂድ። ዛሬ እኮ ፈተና አለብኝ። እሱ ነገ ከነገ ወዲያ ይደርሳል። ዛሬ የባሰ ፈተና ሊገጥምሽ ስለነበር ፈጣሪሽን ብታመሰግኝ ነው የሚሻለው። የምን ፈተና? ለማንኛውም አሁን አንድ የምሄድበት ጉዳይ አለ። ስለዚህ እዚሁ ተቀምጠሽ ሳትነቃነቅ ይጠብቅኝ። ዝም ብለሽ በእርጋታ ከተቀመጥሽ ስመለስ ቤትሽ እመልስሻለሁ። ተግባባን? አዎ ተግባብተናል። አቡ ፍርዬ ዛሬ ምን ሆና ነው? ፍርዬ ለምን ቀረች? ኧረ አልቀረችም። ማለት አብረን ነበር የመጣ ነው። ከዛ ድልድዩ ስራ አካባቢ ሩጫንሽ ቀዳደም ተባብለን ስንሮጥ እኔ ቀድሜያት ሄድኩ። ከዚያ ዳገቱ ላይ ደርሼ ዞር ስል ከኋላ የለችም። በሌላ መንገድ የመጣች ነበር የመሰለኝ። እና እርግጠኛ ነው ወደ ትምህርት ቤት ብላ ከቤት ካንተ ጋር ነው የወጣችው? አዎ አብረን የወጣ ነው። እና የት ሄዳ ሊሆን ይችላል? ዛሬ እኮ የፈተና ቀን ነው። እንደውም በአቋራጭ ነበር የመጣ ነው። ከዛ ጫካው ጋር ትቻት ስሮጥ ተናዳ ነው መሰለኝ ዋይ ብላ ጮኸች። ጮኸች? አዎ ተናዳ መሰለኝ ስለቀደምኳት። ከዚያ እኔ ሮጥ አልኩና ዞር ስል የለችም። ወይኔ አቡ! እና ስትሮጥ ወድቃ ቢሆንስ? ብትወድቅማ ተነስታ እያነከሰች ትመጣ ነበራ። እሷ እግሯ ቢሰበርም ከትምህርት ቤት አትቀርም። እና ከአቅም በላይ ሆኖባት ቢሆንስ አቡ? እርግጠኛ ነህ ጮኻለች? መሰለኝ። ስትጮህ የሰማሁ መሰለኝ። እና ድልድዩ ስር ነበረች? አዎ እዛ ጋር ነው የጠፋችብኝ። እና ቆይ እንዴት ብላ ነው የጮኸችው? ስምህን የጠራችው ወይስ ዋይ ብላ ነው የጮኸችው? ዋይ ብላ መሰለኝ የጮኸችው። እኔ ደግሞ ያው ስላልደረሰችብኝ ደክሟት መስሎኝ ነበር። ወይኔ! ቆይ በቃ የረፍት ሰዓት ሊደወል ነው። አንተ ወደ ውስጥ ግባ፣ እኔ እጄ እፈልጋታለሁ። አድማጮች፣ የመዘዝ ተከታታይ የሬዲዮ ድራማ 14ኛ ክፍል በዚሁ ነው የሚያበቃው። ድራማውን ስለተከታተላችሁና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት ክፍል 15ን ይዘን እንቀርባለን። የድራማው ጸሐፊ ቤዛ ሄሉ ናት። ለሳምንት በሰላም ያገናኘን ብለን በዚሁ እንሰናበታለን። መዘዝ። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ